ጌታችን ኢየሱስ ክርስቶስ ሰላም ለሁላችሁም ይሁን። እንዴት ሰንብታችኋል? እግዚአብሔርን እናመሰግናለን። ከብዙ ጊዜ በኋላ ደግሞ ዛሬ ከእናንተ ጋር እግዚአብሔርን ቃል ለመካፈል እድል ስላገኘው ደስ ይለኛል በጣም። ቀደም ሲል ቄሱ ሲናገር እንደነበረው ዛሬ በቤተክርስቲያናችን ካሌንደር የመንፈስ ቅዱስ መውረድ ወይም የጰራቅሊጦስ ቀን በመባል ነው የሚታወቀው እና ከተሰጡን ጥቅሶች በአንደኛው ላይ ነው እኔም መልእክቴን የማቀርበው በኤፌሶን መልእክት ምዕራፍ 2 ከቁጥር 17 ጀምሮ እስከ 22 ያለው ሲነበብ ሰምተናል። ስለዚህ እኔም እሱ ላይ መልእክቴን አቀርባለሁኝ። አጭር ጸሎት አድርገን ብንጀምር ደስ ይለኛል። እንጸልይ። አምላካችንና ጌታችን ቅዱስ እግዚአብሔር ሆይ ደግመን ስለዚህ ማለዳ እናመሰግንሃለን። እግዚአብሔር ሆይ ምሕረትህን ስላበዛህልን፣ በቤትህ እንድንገኝ ጸጋ ስለበዛልን፣ ስላልተውከን ከልባችን እናመሰግንሃለን። ጌታ ሆይ ቃልህን ልንካፈላለን። የዚህ ቃል ባለቤት አንተ ነህ። አንተ ባለህበት እግዚአብሔር ሆይ ልትናገር የሚገባህ ልትደመጥ የሚገባህ አንተ ብቻ ነህ። በቃልህ አልፈህ እንድትናገረን እንለምንሃለን። እኔንም ባሪያህን አግዘኝ፣ ሕዝብህንም ቃልህን የሚሰማበት ደግሞ ይዞ የሚቆይበት ጸጋ እንዲበዛለት እንለምንሃለን። ይሄ ሁሉ ሲሆን ክብር ላንተ ይሁን፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። ይሄ የኤፌሶን መጽሐፍ ምዕራፍ 2 ወደ 22 ቁጥሮች ነው ያሉት። ለኛ የዛሬ የንባባችን ክፍሎች 6 ቁጥሮች ናቸው መጨረሻ ላይ ያሉት። ግን ደግሞ የተያያዘ ነው። ከላይ ጀምሮ ያለው የተያያዘ ነው። ሁላችን እንደምናውቀው እነዚህ መልእክቶች ሲጻፉ አሁን ለኛ እንዲመቸን ተከፋፈሉ እንጂ እንደ አንድ ደብዳቤ ነው የሄዱትና ከመሃል ላይ አንዳንድ ጊዜ ሐሳቡን ቡጭቅ ስናረግ እንዳይምታታብን ከላይ ጀምሮ ያለውን በተወሰነ ደረጃ እሱን ለመንካት እሞክራለሁኝ። መልሰን እንድናስታውሰው ላንብበው አንዴ። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲህ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አሜን። ሐዋርያው ጳውሎስ ይህንን ለኤፌሶን አማኞች ሲጽፍላቸው ምናልባት ብዙዎቻችን እንደምናውቀው ይሄ መልእክት የእስር ቤት መልእክቶች ተብለው ከሚታወቁት ውስጥ ነው አንዱ። ጳውሎስ ምክንያቱም ታስሮ ነው የጻፈው ተብሎ ይታመናል። የሥነ መለኮት ሰዎች እንደዛ ያምናሉ ወይም እናምናለን። ጳውሎስ ታስሮ እያለ እንዴት እንዲህ አይነት መልእክት ሊጽፍ ቻለ? ራሱ በጣም አነጋጋሪ ነው። ምክንያቱም የታሰረና የቆዘመ ሰው መልእክት አይደለም እንደምታውቁት። ሌሎቹም ቢሆኑ እንደሱ አይደለም። ለምሳሌ ሌላኛው መልእክቱ የፊልጵስዩስ ነው። የፊልጵስዩስ መልእክት እንደውም የደስታ መልእክት ነው የሚባለው። ይሄኛው ደግሞ እስር ቤት ሆኖ ውጭ ያሉትን ሰዎች ያበረታታል እና ይላቸዋል። ይሄ ምዕራፍ ሲጀምር ለምሳሌ እናንተ እኮ ርቃችሁ ነበራችሁ፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ አሁን ግን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁንም ያነበብነው መጥቶ ርቃችሁ ለነበራችሁ ለእናንተ ሰላም አጣችሁ ለነበራችሁ ለእናንተ ሰላምን ሰጣችሁ ብሎ ይነግራቸዋል። እኔ ይሄን መልእክት ሳነብ ምን ይታየኛል መሰላችሁ? አሁን ማስታወቂያ አሁን በጣም በዝቷል አይደል? ታውቃላችሁ ብዙ አይነት ማስታወቂያዎች አሉና አሁን እኛ ሀገር በጣም እየተበራከቱ ከመጡ ማስታወቂያዎች አንዱ ይሄ የቤት የሚያሳምሩ ወይም ኢንቴሪየር ዲዛይን የሚሰሩ ሰዎች ማስታወቂያ ይሰራሉ እና በፊት አሁን እያሉ ከዛ በፊት ሌሎች እንደሱ አይነቶች በቲቪ የምናያቸው ነበሩ። ለምሳሌ እኔ ድሮ በጣም ወዶ የነበረ ፒምፕ ማይ ራይድ የሚባል መኪና የሚያድሱበት በጣም አሮጌ መኪና ወስደው በቃ ሌላ አይነት አድርገው ያወጡታል። እና አሁን ላይ ደግሞ ቤት ላይ በጣም ኮመን ሆኗል።
እና በፊት እንደዚህ ነበር አሁን እንደዚህ ሆኗል እንትን እንደዚህ ነበር አሁን እንደዚህ ሆኗል እና ኤፌሶን 2 ለኔ እንደሱ ነው በፊት እንደዚህ ነበራችሁ አሁን እንደዚህ ሆናችሁ በፊት እንደዚህ አሁን እንደዚህ አድርገናችሁ በፊት እንደዚህ ሆናችሁ ነበር አሁን በዚህ መጣችኋል እና ተመልሼ እመጣለሁ ወደዚህ ሐሳብ የሚገርመው ሲጀምር መጽሐፍ ቅዱስ እንደምታውቁት አያመቻመችም ሞታችሁ ነበር ሙታን ነበራችሁ እየተነፈስኩ እንዴት ሞት ትለኛለህ እሱን እኮ ሞት አይደለም እላችሁ ነው የሚላችሁ ይሄ የሚተነፍሰው ሁሉ እኮ ያለ አይምሰላችሁ ይሄ ለብሶ ዘንጦ የሚሄደው እኮ ግማሽ በግማሽ እኮ ሙት ነው እንዴት እንደሱ ይሆናል በእግዚአብሔር አቆጣጠር የሞተና ያለ የሚባለው በሌላ መንገድ ነው የእግዚአብሔር አቆጣጠር ቆሞ በሄደ አይደለም ታስታውሳላችሁ ለምሳሌ እግዚአብሔር አዳምን መጀመሪያ ላይ ምን አለው ይሄን ፍሬ ከበላ ትሞታለህ እና አዳም አልሞተም እንደምታውቁት ማለት ወዲያው አልሞተም እንደው ቆየ ልጅ ወለደ የልጅ ልጆች አየ ዘሩ በዛ ቤተሰብ ማረስ ምናምን ጀመረ አልሞተም ወዲያው ምላችሁ በስጋው አልሞተም ግን ደግሞ በእግዚአብሔር ፊት ሞቷል እንዴት ሞተ ሲባል ለካ ሰውን አለና ለሚያሰኘው ከእግዚአብሔር ጋር ያለ እክል መገናኘት መቻሉ ያለ ምንም ጣልቃ ገብነት እግዚአብሔር ሲሰማው እሱም እግዚአብሔርን ሲሰማ እግዚአብሔር ባለበት መሆን ሲችል እግዚአብሔር ባለበት መዋል እግዚአብሔር ባለበት ማደር ሲችል ነው ሰው ያውነቱ እንጂ ስለለበሰና ስለሄደ አይደለም እንደውም እንደሱማ ከሆነ አዳም ድሮ አይለብስም ነበር ሲሞት ለበሰ እንደሱ እኮ ነው የሆነው አሁን ላይ አንዳንድ ጊዜ ህያዋን እንደሆንን የሚያስመስሉን ነገሮች ህያው ስለሆንን ሳይሆን በእኛ መለኪያ ህይወት ያለው ሰው ብለን ስላስቀመጥናቸው እኮ ነው እና ሐዋርያው ጳውሎስ ይነግራቸዋል አይ እናንተ ሞታችኋል እኔ አንተ ሞታል ሰው እንዴት በህይወት ያለን ሰው ሞቷል በቃ የለህም በእግዚአብሔር ፊት ሙት ነህ በእግዚአብሔር ፊት የለህም የህክምና ሰዎች ታውቃላችሁ አንዳንድ ጊዜ ሙሉ ለሙሉ ያላለቀለትን ሰው ክሊኒካሊ ዴድ ይላሉ በቃ እነሱ አይተው ጨርሰዋል ሌላ ጊዜ ብሬን ዴድ ይላሉ አለኮ እንትን አላለቀለትም እኮ ሰው ግን አይቀርለትም አይነት ነው አሁን የሚለው እሱን ነው አላችሁ ግን የላችሁም ነው የሚላችሁ ኤፌሶን ሰዎች ሞታችኋል እና እኛ ሞተናል ሞተናል ምዕራፍ 1 ላይ ይሄንን ሲያስታውሳቸው እንደውም አይታችሁ እንደውም ምጸልይላችሁ ይላቸዋል አሁን እናንተ ያላችሁበትን ደረጃ ያላችሁበትን ማንነት ማወቅ እንድትችሉ ተራ እንዳይሆንባችሁ አለመሞታችሁ ተራ እንዳይሆንባችሁ ህያዋን መሆናችሁ ተራ እንዳይሆንባችሁ ምጸልይላችሁ የልባችሁ አይኖች እንዲበሩ ነው ምዕራፍ 1 እንደሱ ይላል የልባችሁ አይኖች ሲበሩ ምን ይሆኑ የመጥራቱ ተስፋ የርስቱ ክብር ባለጠግነት ለኛ ለምናምን ከሁሉም የሚበልጠው የኃይሉን ታላቅነት ታዩ ዘንድ ስለናንተ ምን አረጋለሁ እጸልያለሁ የሚያወራው ነገር ፍልስፍና ነው የሚመስለው የመጥራቱ ተስፋ ነው እናንተ እኮ ጥሪ ያለባችሁ ተጠርታችኋል እና እንደሌላ ሰው አይደላችሁም እና እንደሱ እንድትሆኑ ነው አይኖቻችሁ እንዲበሩላችሁ ነው ፈልገው አሁን ላይ ያነበብነውም ክፍል ርቃችሁ ነበራችሁ መራቅ ብቻ አይደለም እና ምን ሆናችሁ ደግሞ ተስፋን አጣችሁ ያለ ክርስቶስ ነበራችሁ እናስ አይኖቻችሁ ካልበሩ አይታዩአችሁም ሰው ታታቃላችሁ አንዳንድ ሰው ዛሬም ቢሆን በጌታ ያልሆነ ኢንፋክት በጌታም ሆኖ ሊሆን ይችላል አላቅም ግን በጌታ ያልሆኑ ሰዎች በእኛ መሃል በጣም ያልተለመዱና የከፉ ነገሮች አድርገው ደስ ብሏቸው ለምሳሌ ሰው ሰክሮ እንዴት ደስ ይለዋል በቃ ትናንትና እኮ ስራ ገብተው በነገት ተጫጭሰን ብለው ዝም ብሎ ጤነኛ አእምሮ ላለው ሰው አፉ መጠጥ ሲሸት ሌላ ሁሉ ቢቀር እንዴት ደስ ይላል ደሞ ሰክሮ ዝርክርክ ሲል እንዴት ደስ ይላል
ግን እኮ በሱ የሚደሰቱ ሰዎች አሉ። ለምን? አይታያቸውም። ለአንዳንድ ሰዎች እንደሱ ነው። የዘላለም ሕይወት አይታያቸውም። ባይዘው የዘላለም ሕይወት ከታየን የምድሩ አንደኛ አይሆንም። ለምሳሌ ሐዋርያት የሉም ወይስ አሉ? ነቢያት የሉም? አርፈህ ኑር። ወንድሞች አሉ፣ ልጆች አሉ፣ የዳኑ ሰዎች አሉ። ስለ ሐዋርያት እመልሳለሁ፣ ያን ያህል አልፈራውም። እና ለምን እንደሱ ሆነን ስንል ትልቁ አልታያለን። ትልቁ አልታይ ሲል ትንሹ ይገዝፋል። የጌታን መሞት ምድር ለምድር የምንጎትተው ከሆነ አንዳንዱ ሰው እኮ ኢየሱስ ክርስቶስ የሞተው በግል የሱ ተላላኪ ሊሆን አይነት ያደርገዋል። እና ጌታ በመሞቱ ምድር ላይ ያለውን ነገር በሙሉ መለኪያው እግዚአብሔር መሞቱ መለኪያው እኔን በግሌ ባለጠጋ ማድረጉ እግዚአብሔር ከኔ ጋር መሆኑ ማሳያው እኔ የተማርኩ መሆኔ እኔ የሆነ ቤት ስላለኝ ንግዴን ኧረ በሕግ አምላክ አይደለም። ሰው አይኑ ሲበራ እሱ አይታየው። ምን ይታየዋል? አይኑ ሲበራ የተጠራበት ተስፋ ይታየዋል። ክርስቶስ ኢየሱስ የሞተበት ምክንያት ይታየዋል። ሰው አይኑ ሲበራ የጠፋው ተስፋው ይመለስና ርቆ ቆሞ የነበረ ሰውዬ ወደ እግዚአብሔር መንግሥት እንደቀረበ ያስብና ደረቱን ይነፋል ከጌታ የተነሳ። ሐዋርያው ጳውሎስ እንደሱ ነው የሚላቸው፣ የልባችሁ አይኖች ሲበሩ እሱን እንድታዩና አሁን ምን ይላቸው? ርቃችሁ ነበራችሁ እኮ እናንተ እንዴ! ርቃችሁ ነበራችሁ። ደግሞ ቀርበውም የነበሩ አሉ። በእርግጥ ይሄን የሚላቸው ለአሕዛብና አሕዛብ ላልሆኑ ነው። እና እነዚህ ሰዎች አሕዛብ የሆኑቱ የሚጠሩትም ነገር የላቸውም። እነዚህ አይሁድ ደግሞ ታውቃላችሁ የሆነ የሚመኩበት ነገር አላቸው። ጌታ ኢየሱስ ክርስቶስ ራሱ መጥቶ ሲያናግራቸው ትዝ ይላቸዋል። አንተ ከአብርሃም ትበልጣለህ እንዴ? ኢየሱስ እና ጌታ ኢየሱስ ክርስቶስን የሚጠይቁት ጥያቄ ታውቃላችሁ። ኢየሱስ ክርስቶስ መጥቶ ለምሳሌ ደቀ መዛሙርቱ ፈሪሳውያን ምን አሉት? ሊከሱት ሰበብ ፈልገው ይላል መጽሐፍ ቅዱስ። የሰንበት ቀን ምኩራባቸው ገብቶ ንገረን መምህር ሆይ በሰንበት መፈወስ ተፈቅዷል? ደግሞ ያንን ለመሞከር እጁ የማይሰራ አንድ ሰው መሃል አስቀምጠዋል። የራሳቸውን ወንድም ዘመዳቸውን አስቀምጠው ኢየሱስን ሰው ሰንበት ካልተፈወሰ መቼ ይፈወስ? ኢየሱስ መጥቶ ካልተፈወሰ ማን ይፈውሰው? ቀርበው የነበሩትም እንዲሆነዋል እላችሁ ነው። እነሱ እኮ ቅርብ ናቸው ታውቃላችሁ። እነዚህ ፈሪሳውያን፣ ሰዱቃውያን፣ የሕግ መምህራን የሚባሉት እኮ ተምረዋል ታውቃላችሁ። አንድ ሰው ለምሳሌ ፈሪሳዊ ወይም ጸሐፊ ለመሆን በጣም ጎበዝ ከሆነ በጣም ጂነስ ከሆነ 18 ዓመት ነው የሚማረው። በ12 ዓመታቸው መማር ይጀምራሉ። አማካይ ዓመት የሚጨርሱበት የሚባለው 35 ዓመታቸው ላይ ሲደርሱ ነው። በጣም ጎበዞቹ 30 ዓመታቸው ላይ ይጨርሳሉ፣ 18 ዓመት ሙሉ ተምረው። እነዛኞቹ ግን 23 ዓመት ድረስ ተምረው። ስለ ኢየሱስ 23 ዓመት ሙሉ አጥንተህ ኢየሱስ ሲመጣ ከተላለፍክ ውሃ በላህ እኮ። ለዚህ ነው ቀርባችሁ ለነበራችሁ ታውቃላችሁ። ጥቅሱን ያውቁታል። መቼ ከድንግል እንደሚወለድ እንትን እንደሚል ምናምን እናውቃለን። ስለሚያውቁ ነው። ታስታውሱ እንደሆን መጥምቁ ዮሐንስ አገልግሎት የጀመረ ጊዜ እነዚህ ሰዎች ምን አደረጉ? መጥምቁ ዮሐንስን ሊጠይቁት ቀረቡና ማን ነህ አንተ አሉት። ምክንያቱም አጠኑ እና ከእንትን የመጣው የዳዊት ይሄ ሰውዬ ሳይሆን አይቀርም። ቀርበውበታል እኮ ዘመድ ናቸው በስጋ ከኢየሱስ ጋር። ኢየሱስ ራሱ ሲመጣ ግን ተላለፉ። መጨረሻ ላይ ታውቃላችሁ አሰቀሉት። ስለዚህ ጌታ ሐዋርያው ጳውሎስ ሚላችሁ ቀርባችሁ ለነበራችሁ ለእናንተ በዚህ ዘመን ቢሆን ቤተክርስቲያን ለምንሄድ ለኛ እንደዚህ ለምንማር ለምናጠና እና ምን አረጋችሁ? ሰላምን የምስራች ብሎ ሰበከላችሁ እና ምን ሆነ? አንድ መግቢያ ርቃችሁ ነበር፣ መግቢያ አዘጋጀላችሁ። ምን? በእርሱ ስራ በመንፈስ ቅዱስ
አንዱ የመጣው ዛሬ የምናስታውሰው ዛሬ የምናከብረው ጰራቅሊጦስ አንዱ የመጣው ምን ሊሆን ነው? ሊያቀርበን። መንፈስ ቅዱስ በግል የሚሰጠንን የጸጋ ስጦታዎች ሰጥቶ አሟሙቆን በልሳን አናግሮን ትንቢት አናግሮን እንትና አናግሮን ሊሄድ ብቻ አይደለም የመጣው። ያረጋል፣ እሱ ሊያረግ ይችላል። ለሁላችን ግን ለምን ተሰጠን? ሊያስገባን፣ መግባት ወደማንችልበት ቤት ሊያስገባን፣ ከራቅንበት ምድር ሊመልሰን። ያለ መንፈስ ቅዱስ እርዳታ ሰው ታውቃላችሁ በምንም አይነት ሁኔታ ሰው ወደ እግዚአብሔር መንግስት አይገባም። ለሰው በጣም ከባዱ ነገር ብዬ የማስበው ለኔ ጌታን መቀበል ነው። ቅድም እንደውም በዚህ በግንቦት ወር የወንጌል ስርጭት ምናምን እንደሚደረግ እየሰማን ነበረና የወንጌል ስርጭትን ዝም ብላችሁ አስቡት። ግን እኔ ዝም ብዬ አንድ ኖርማል ሁሌ የምናደርገውን እንደ ምሳሌ አድርጌ ላንጣላችሁ። ወንጌል ስርጭት ትራክት ይዘን ምን ብለን ድሮ አንዱ ማገለግል የነበረው በሱ ነበር። አሁን ስላደግኩ ከቤተ ክርስቲያን ትራክት ወስደን በሰላም ታክሲ የሚጠብቀውን ሰውዬ አንዴ ላናግር፣ የሆነች ቀጭን ደስ የምትልች ሰው ሁሉ ኃጢአትን ሰርተዋልና ኃጢአትን የለመድናቸው አሉ። ምንና ኦፍ ኮርስ ያው ሰው ሁሉ እና የኃጢአት ዋጋ ሞት ነው። ሞት ሲኦል። የሚገርመው ሰው መንፈስ ቅዱስ ሲረዳው ልቡ መለስለስ ይጀምራል። እና እሱኑ ሰውዬ ሞታል ያለችው ልጅ ፈቃደኛ ከሆንክ እኮ የኃጢአት ዋጋ ደሞዝ ነው በክርስቶስ ኢየሱስ የሚገኘው የሱ የሆኑት ብሎ የዘላለም አሉ የለመድናቸው። ያ በጣም ብሎ የነበረው ሰውዬ እሺ ምን ላድርግ ይላል። ፈቃደኛ ከሆንክ እዚሁም መጸለይ ካልሆነ ደግሞ ቸርቻችን ከእንትኑ ጀርባ ነው። አብረን ሄደን አንዴ ጸልየን ቄሶቹ ይጸልዩላል፣ አብረን ትመለሳል። ከቤቱ ፒያሳ ሊሄድ የነበረው ሰውዬ እዛ ወጣቶች አዳራሽ ሲገኝ አሁን ይሄን ምን ትለዋለህ? መንፈስ ቅዱስ ከሌለበት እሱ እኮ ነው። ብዙ አናስብም እንጂ ጌታ እኮ ገፍቶ ነው ያስገባል። እና ሐዋርያው ጳውሎስ ይላቸዋል በክርስቶስ ደግሞ በሱ ስራ በአንድ መንፈስ ወደ አብ መግባት አለ እና መንፈስ ቅዱስ ወደ እግዚአብሔር መንግስት አስገቢያችን ነው። አዎ ሌላ ቦታ ላይ ሲናገር የርስታችንን መያዣ መንፈሱን ተቀበላችሁ። መያዣ ማለት ታውቃላችሁ አይደለም? ቀብድ ማለት ነው። የሆነ ዕቃ ለምሳሌ ለመግዛት ብትፈልጉ እና ለጊዜው በሆነ ምክንያት ወይ ሙሉን ብር ፕሮሰስ ክታረጉ ድረስ ወይ ደግሞ አይ ዶንት ኖ የሆነ ብቻ ግን ዕቃው እንዳያመልጣችሁ ሲፈለግ ምንድነው የሚደረገው? ለምሳሌ ቤት ይወጣል እንትን ይባላል። ለምሳሌ ቤቱ የሚሸጠው 30 ሚሊዮን ብር ቢሆን በቃ ፕሮሰሱን እስክንጨርስ 10 ሚሊዮን እሰጥሃለሁ ውልና ማስረጃ 10 ሚሊዮን ምናምን። ቤቱን ሊሸጠው ያወጣው ሰውዬ ጠያቂ ሲመጣ ተሸጠ ሸጥከው? አይ ቀብድ በልቼበታለሁ ይባላል። የርስቱን ምን መያዣ። ሌላ ቦታ ላይ ምን ይላል? በክርስቶስ ኢየሱስ ደም ምን ሆናችኋል? ተገዝታችኋል። ስለዚህ ራሳችሁ አይደላችሁም። እንዴ በምን አውቃለሁ? ቀብድ። የትኛው ቀብድ? ይሄ መንፈስ ቅዱስ ምንም ይለው ወደ እውነት ሁሉ የሚመራኝ። እኔ እኮ በራሴ እሱን ማድረግ አልችልም። እናስ በውስጥ ያለው መንፈስ ግን ምን ያደርገኛል? ወደ እውነት ይመራኛል። እኔ እኮ በራሴ በጎን ማድረግ አልችልም። ጳውሎስ ይላል በሮሜ ላይ እንደሱ የለም። እኔ እኮ እየፈለግኩ አልችልም። እና በሱ ስራ ሁላችሁ በአንድ መንፈስ ወደ አብ መግባት አላችሁ። እንዳልኳችሁ ብዙ አይዋጥላቸውም። ቀርበው ለነበሩ ለአይሁድ ይሄ አይዋጥላቸው። እሱ ባይሆንስ ኖሮ እሱ ባይሆንማ የሆናችሁ ልንገራችሁ። እሱ መንፈስ ባይኖራችሁ ኖሮ የሆናችሁትን ልንገራችሁ። ምንድነው የመጀመሪያ ባይዘዌ የመንፈስ አሰራር በጣም ይገርማል። ሰው ቫካንት አይሆንም ታውቃላችሁ። ወይ በእግዚአብሔር መንፈስ ይመራል ወይ በክፉ መንፈስ ይመራል። አንተ ደግሞ አካበድከው መንፈስ ብትሉኝ አሁን አነብላችኋለሁ።
እንደሱ ብትሉ እናንተ እኛ ሁላችን ይላል ጳውሎስ ሲነግራቸው አሁን ቀድሞ ይላል አሁን በማይታዘዙት ልጆች ላይ እንደሚሰራው መንፈስ አለቃ ፈቃድ ምን አረገ ተመላለሳችሁባቸው እናስ የልባችንን ፈቃድ እያረግን የኛ ይመስለናል ግን ማን ነው አሁን በማይታዘዙት ልጆች ላይ የሚሰራው መንፈስ አለቃ ፈቃድ እና ድሮ እኔ አጋንንት ይዞሽ ነበር ነው የምትለኝ ብትሉ እኔ አልወጣኝም ሊሆንም ይችላል ከደጅም ሆኖ ያባበለሽ ይመራሽም ይሆናል እኔ አላውቅም እሱ በግል ግን አይደለንም ለምን መጽሐፍ እንደሱ ይላል ቀድሞ የነበርነው እንደሱ ነው የሚገዛን ነበረ የሚመራ ነበረ በእኛ ላይ የሚሰለጥን ነበረ በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አለቃ ፈቃድ እንደሱ ነበርም ተመላለሱት ስለዚህ መንፈስ ያስፈልገው የግድ ነው መንፈስን በስጋ መዋጋት አይቻልም አንዱ በዚህ ሰሞን ያለ አየሩን የሞላው ክርክር መካነ ኢየሱስ ቤተክርስቲያን መንፈስ ቅዱስን አትቀበልም የሚል ነው አሁን እንደውም በጣም ጥሩ ቸርች ነው ያለው ጥሩ ማህበረ ምዕመናን እዚህ ላይ ቆሜ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መንፈስ ቅዱስን እንደምትቀበል አውጃለሁ ምክንያቱም የዳነው ጭምር በዚህ መንፈስ ነው ዛሬም በእኛ ውስጥ የሚሰራውና በዚህ አየር ላይ ከሚሰራው አለቃ ፈቃድ ተናጥቆ ያወጣን ወደ ልጁ መንግስት ያፈለሰን ይሄ መንፈስ ነው ያለ መንፈስ ቅዱስ ህልውና በህይወታችን ውስጥ ሰርቫይቭ ማድረግ አንችልም አንዱ እሱ እንዳልኩት ሁለተኛ ሰው በጣም የሚታለለው የራሱን ፈቃድ ወይም አንዱ ሙግት እሱ ነው ሰዎች የራሳቸውን ፈቃድ እንዴት ያደርጉ ሁሉን ነገር እንዴት ከመንፈስ ጋር ታገናኛላችሁ ይላል እኛ አይደለም የሚያገናኘነው ኢንፋክት መጽሐፉ ነው እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር በእኛ ስጋ ምኞት ግን የስጋችንን ምኞት ማን ይቆጣጠረዋል በአየር ላይ ስልጣን ያለው አለቃ ይቆጣጠረዋል ስጋን በሙሉ ጌታ ከሌለው ሰው በቁጥጥር ስር ነው አንዳንዱ ውስጥ ገብቶ እንደፈለገ ያደርገዋል አንዳንዱን ከደጅ ሆኖ ይነዳዋል በራሳችን ምን ሆነ የሚመስለን የኛ ፈቃድ የግድ ማጎንበስ አለበት የግድ መገዛት አለበት እኛ የዓለም ማዕከል ልንሆን አንችልም ጌታን ለመከተል የወሰንን ቀን ፈቃዳችንን በገዛ እጃችን ሰጥተናል የክርስቶስ ኢየሱስ ነን ያልን ቀን እኛ መሪ ላንሆን ተስማምተናል አንዳንዶቻችን ስነ መለኮታችን መስተካከል ያለበት እኔ መጀመሪያ ኢትዮጵያዊ ነኝ ደግሞ ክርስቲያን ነኝ እንላል ኖ መጀመሪያ ክርስቲያን ነኝ ከዛ ኢትዮጵያዊ ነኝ ኢትዮጵያዊነቴንም ክርስትናዬ ገቨርን ያደርገዋል የትኛውንም ጉዳይ አንዳንድ ጊዜ እንደሱ ስራ ነው ደግሞ ስራና እምነት አይለያዩ እንደሱ ቢለያዩ ኖሮ መጥምቁ ዮሐንስ እንኳን አይደለም ኢየሱስ ክርስቶስ መጥምቁ ዮሐንስ እንኳን ሲያጠምቅ መተው ቀራጮች ወደሱ ሲመጡ እናንተ ለምንድን ነው ከተፈቀደላችሁ በላይ ሰው የምታስጨንቁት ስራ ነው ጥምቀት ታጠምቀ እንደሆነ ምና አላሉትም ንስሐ እየገቡ ተጠመቁ ነው የሚለው ነገ ቢሮ ስንሄድ ስራዬ እንትን ነው ንግዴም ለምሳሌ ምንም ሳይመስለን 100% የምናተርፍ ከሆነ በጌታ መሆናችን ጥያቄ ውስጥ ነው አሜን ነው ነጋዴዎች ምክንያቱም ክርስትናችን ሁለንተናችንን ሊገዛ ይገባዋል ሐዋርያው እሱ ነው የሚለው እና እነዚህን ሰዎች ይነግራቸዋል ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 6 ላይ ሲናገር ትዝ ይላችኋል ለሁለት ጌቶች መገዛት የሚቻለው ማንም ወይ አንዱን ይጠላል ሁለተኛውንም ይወዳል
ወይ ወደ አንዱ ይጠጋል ሁለተኛውንም ይንቃል። በእርግጥ ለእግዚአብሔርና ለገንዘብ መገዛት አይቻላችሁ። ይሄ ስፔሲፊክ ከገንዘብ ጋር ነው፣ ግን ደግሞ መርህ ነው። ለሁለት ጌታ መገዛት አይቻልም። ወይ ሙሉ ለሙሉ የጌታ ነን ወይ አይደለንም እንጂ ጌታ በፓርሻል ማንነት ላይ አይነግስም፣ አይመጥነውም ኢየሱስ ክርስቶስን። ይሄ በጣም ልናቀው ይገባል። ለዚህ ነው ሐዋርያው ጳውሎስ ለሮሜ ሰዎች ሲናገር በእግዚአብሔር ፊት የተቀደሰ ማንነታችሁን ልታረጉ መስዋዕት አድርጋችሁ ልታቀርቡ የሆነው ፓርትን ወስደን አይሆንም። መስዋዕት ከሆነ የሚቀርበው ሁሉ ነገሩ ነው በጌታ ፊት እና ስለዚህ እሱን ይነግራቸዋል። እና አሁን ይሄን ሲነግራቸው ነው ጳውሎስ በዛ ዘመን ተስፋ አጣችሁ ነበር። ተስፋ ያላቸው እኮ ይመስላቸዋል። ቅድም እንዳልኳችሁ ነው፣ ሰው አይኑ ካልበራ አይታየው። ፕላቶ የተባለ ፈላስፋ እርግጠኛ ነኝ ብዙዎቻችሁ ታውቃላችሁ። ትምህርት ቤት በተለያየ ጊዜ ስሙ ይነሳል። የግሪክን የፍልስፍና አካሄድ መስመር ካወጡላቸው ሰዎች ውስጥ ነው ፕላቶ። እና ፕላቶ ከሚታወቅባቸው የፍልስፍና በጨዋታ መልክ ነው ፍልስፍናውን የሚያስቀምጠው በድራማ መልክና አንድ the allegory of the cave የሚባል ጨዋታ አለች። ትንሽ ነች እና የዱር ምንድነው ኬቭ የዋሻው ንግግር እንደማለት ነው። እና እዛ ዋሻ ላይ ምንድነው ፕላቶ የሚያስቀምጠው የሆኑ ሰዎች ነበሩ። እዛች ዋሻ ውስጥ ተቆፍራ መሬት ውስጥ ያለች ዋሻ ነች እና እስረኞች ናቸው። ምንም በጣም ቀጭን ክፍተት ነው ያለችው። ከዛ ውጪ በሰንሰለት ታስረው ከዛ ዋሻ ወጥተው አያውቁም። ምግብ እዛ ነው የሚሰጣቸው፣ ኤቭሪቲንግ እዛ ነው እና ዓለምን የሚያዩት በዛች በቀጭኗ ነው። ግን በቀጭኗ ደግሞ ጠጋ ብለው ለማየት ሲሞክሩ አታሳየም። ስለዚህ ምንድነው የሚያደርጉት? በዛ በኩል ሰዎች ወይም ከብቶች ወይም ምናምን ሲተላለፉ ጥላቸውን ነው የሚያዩት። ታውቃላችሁ በዛ ጊዜ ደግሞ ይሄ ዛሬም ቢሆን ገጠር ለምሳሌ ከብቶች 5 ኪሎ ተቀምጦ ስለ ገጠር ማውራት ልክ እንደሆነ አላቅም፣ ግን ለማንኛውም ከብቶች በሆነ ሰዓት ይወጣሉ፣ በሆነ ሰዓት ይገባሉ። በጣም ሬጉላር ናቸው። ሰዎችም ወደ ስራ ሲሄዱ የሆነ ሰዓት እና እነዛ ዋሻ ውስጥ ያሉ ሰዎች መዝናኛቸው እሱ ነው። ለነሱ እውነታ ያቺ ጥላ ነች እና ለጥላዎቹ ስም አውጥተውላቸዋል። ይወዳደራሉ። አሁን ይሄኛው ጥላ አይደለም እነሱ የሚሉት እንትን መጣ እንትን ሄደ ምናምን እያሉ ነው። ቢኮዝ እነሱ ጨለማው ስለሆኑ እነሱ ጥላም እንዳለም አያውቁም። እና በዚህ መሃል አንደኛው ከነሱ ያመልጥና ወጥቶ ከተማ ቆይቶ እንትን ብሎ ለካ ዓለም ሌላ ነው፣ ያ ጭላንጭል አይደለም። እናስ ኧረ መጥቶ ነገራቸው። ኧረ እንዲህ አይደለም ጎበዝ ስንት ጉዳይ፣ ኧረ አንተ አብደሃል አሉት። እንደሱ የሚባል ነገር የለም። ትዝ ይላችኋል ጳውሎስ በኋላ ሲጽፍ አሁን በድንግዝግዝ እንደምናይ ትዝ ይላችኋል። እሱ በድንግዝግዝ እያዩ ከክርስቶስ ኢየሱስ ውጪ የሆነ ሰው ተስፋው ይበላሽና እሱ ይመስለዋል ተስፋው። ክርስቶስን ሲያገኝ ከዛ የልባችሁ አይኖች ሲበሩ ለካ ሌላ ተስፋ አለ። ያለ ክርስቶስ ነበራችሁ እና እሱን እንደላል መንፈስ ቅዱስ የሚያስፈልገው ለሱ ነው። መንፈስ ቅዱስ አንከር ነው። እንዲህ በቃ እንቃርጎ የሚይዝ መልህቃችን ነው መንፈስ ቅዱስ። እና ጳውሎስ እሱን ይነግረዋል። እና ከክርስቶስ ውጪ ነበራችሁ፣ ተስፋን አጣችሁ ነበር እና ምን ይሻል? በክርስቶስ ሆናችሁ ቀረባችሁ። ቁጥር 2 እንደሱ ነው የሚለው። በነገራችን ላይ እዚህ መጽሐፍ ላይ ብቻ በክርስቶስ የሚለው ቃል ወደ 45 ጊዜ አለ ኤፌሶን ላይ። በእርሱ የሚለው በተለዋዋጭነት ወይ በእግዚአብሔር ወይ በክርስቶስ እንደማለት ነው። እዚህ መጽሐፍ ላይ ያለው በእርሱ የሚለው ደግሞ 22 ጊዜ አለ። ስለዚህ በጣም ሴንተር ነው፣ ማዕከል ነው ክርስቶስ። እና በክርስቶስ ምን ሆነ? እሺ ክርስቶስ በላይ በአብ ቀኝ ተቀምጦ ባለበት አይ እሱ ብቻውን አልተቀመጠም እና ምን አረገ? እኛን ከሱ ጋር አስቀመጠን። እንዴት? በመንፈሱ አስቀመጠን። እና እኔ አሁን በላይ በእግዚአብሔር ቀኝ ነኝ። አዎ በእግዚአብሔር ቀኝ ነኝ። እንዴት እርግጠኛ ሆንክ? የመንፈሱን መያዣ ሰጠኝ። ታውቃላችሁ በጣም ብዙ እምነቶች እርግጠኛ አይደሉ። ሰዎች ሌላ እምነት የሚያምኑ ሰዎች ሄዳችሁ ድነሃል እሱ ያውቃል ነው የሚሉት።
ክርስትና ብቻ ነው ድናሃል ሲባል አፋችን አዎ ምንለው። በምን አወቅ? በመንፈሱ። በውስጥ ያለው መንፈስ ምን ያረ ይመሰክርልኛል። ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ምን ያረጋል? ይመሰክራል። እንዴት እርግጠኛ ሆንክ? ማን ያውቃል? እኔ ሰው ይወቅ አይወቅ እኔ ምን አገባኝ? ድኛለሁ። ድነት እኮ እንደሱ ነው ባይዘው። አንድ ሰው ስለ ድነት በጣም ተከራከሩት እና እንዴት እርግጠኛ እንዴት ሆንክ? እኔ አውቃለሁ እኔማ አትበለኝ ይለዋል ቢከራከረው። ከዛ እንደሱ ሲለው መንደሪና ወጣና ያኛው እየሸተተው ልጦ በላ። ይሄ መንደሪን ምን ይላል አለው። እኔ ምን አውቃለሁ አንተ ነህ። በቃ እኮ እሱን እኮ ነው ያልኩህ። መዳኔ እኮ እንደሱ ነኝ የማውቀው። እንዴት አወቅ? አሳረፈኛ። እንዴት አወቅ? ተስፋ ሰጠኛ። እንዴት አወቅ? እረፍት አገኘኋ። ብረር ጥፋ የሚለኝ ሰውዬ ተረጋጋ አለኝ። እንዴት አወቅ? ነገሮች ሳይቀየሩ እኔን ቀየረኛ። እንዴት አወቅ መዳንህን? ያ መንፈስ መሰከረልኝ እና እሱ ነው የሚለን። እና ምን አረገ? ሰላም ሰጠን። ሰላም የሌለንን ሰዎች እርሱ ሰላማችን። የክርስቶስ ኢየሱስ ሰላም ሲሆን ታውቃላችሁ ብዙ ሰላም የሚነሱ ጉዳዮች ባሉበት እሱ ሰላማችን። እንዴት ሲባል መንፈስ ቅዱስ አሁን ነው። ይሄ መንፈስ ራሱ ምን ያደርጋል? ይመሰክራል። ለምን? ያ መንፈስ ዛሬ እሱ ለምን ሰላም ሰጠን? የተጻፈብንን የዕዳ ጽሕፈት ሰረዘ ይላል። ቀደደው። በእነዚህ በሁለት ሰዎች መካከል ያለውን የጠብ ግድግዳም ቀደደው ይላል። በአሕዛብና በኤፌሶን ቤተክርስቲያን ውስጥ በአሕዛብና በአይሁድ መካከል ችግር ነበርና ምን አረገ? ቀደደው። ከዛ ሰላም ሰጠን። ባይዘው ሕግ ስለሌለ አይደለም የቀደደው። ሕግ እያለ የሕግ የበላይ ሆኖ ነው እሱ። እና ዛሬ ምንድነው የምትለው? በፊትና አሁን የሚለው ልንገራችሁና ወደ ማጠቃለሉ በቅድም ነገር እመለሳለሁ ወደዚህ ብያችሁ። በፊት ምን ነበርን? እኔ በፊት ሰው አልነበርኩም እንዴ? ነበርክ፣ ግን ሞት አግኝቶ ነበር። ሙታን ነበራችሁ ሁላችንም። አሁንማ ሕያው ነኝ። ከሌላ ሰው ጋር ሞት አትቀበርም። ኖ ይሄኛው ሞት ለኔ ድልድይ ነው እና እርግጠኛ ነኝ በፊት ርቃችሁ ነበራችሁ ይላችኋል። አሁንስ ቀርባችኋል። በፊት ምን ነበራችሁ? እንግዶችና መጻተኞች ነበራችሁ እና አሁን ምን ሆነን? ከቅዱሳን ጋር ባላገሮች ሆናችሁ የርስት ተካፋይ ሆናችሁ። እኔ አንተ ምን ሰርቼ? ስለሰራ ባይዘው ርስት የምንካፈለው ወይም ውርስ የምንወርሰው ስለሰራን አይደለም። ውርስ ሁሌም ሌላ ሰው የለፋበት ነው። ኢየሱስ በለፋበት እኛ ሰማይ ገባን። በፊት በዚያ ዘመን ያለ ተስፋ ነበራችሁ። አሁን እሱ ተስፋችን ነው። በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እንዴት? እንዲሁ እናስ በአንድ መንፈስ ወደ እሱ እንገባለን። ዛሬ ጉዳይን ስጠቀልል ይሄን ብዬ ለመጠቅለል እፈልጋለሁ ወገኖቼ። እግዚአብሔር ለዘላለም ሕይወት ደግሞ በዚህ ምድር ላይ ለምንኖርበት የሚያስፈልገንን ሰጥቶናል። ከእግዚአብሔር የጎደለ ጉዳይ የለም። መጽሐፍ ቅዱስ እሱን አይነግረንም። ደግሞ በጥቂቱም እንደተለማመድ ነው እርግጠኞች ነን። እና ምን እናድርግ? ራሳችን ሪፖዚሽን እናድርግ። ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ቆላሳይስ ላይ እንደሱ ይላል አለም። ቆላሳይስም ባይዘወይ ከእስር ቤት የተጻፈ መልእክት ነው። እስረኛ የጻፈው አይመስልም። ለክርስቶስ ወንጌል እንደሚገባ ኑሩ እና ምን እናርግ? ይሄን መንፈስ ከሰጠን ለዚህ መንፈስ መታዘዝ እንለማመድ። በዚህ መንፈስ አገዛዝ ስር መሆንን እንለማመድ። መንፈሳዊ የጸጋ ስጦታዎችን መለማመድና በመንፈስ መመራት የተለያዩ ጉዳዮች ናቸው። ይሄ መንፈስን እርግጠኛ ሆኖ የሚነግረንን ደግሞ ይሄ ቃል ነው። ጌታ ኢየሱስ ሲናገር ምን አለ? የመንፈስ ቅዱስ ወደ እናንተ በመጣ ጊዜ እኔ ነገርኳችሁን ቃል መልሶ ምን ያደርጋችኋል? ያስታውሳችኋል። እና ዛሬ ይህንን
የእግዚአብሔርን መንፈስ ጉዳይ እያሰብን ስንውል እያሰብን ስንነጋገር ጌታ ያደረገልንን በጣም እርግጠኞች እንድንሆን። አንዳንድ ሰዎች መንፈስ ቅዱስ ተሞልተሃል በልሳን ትናገራለህ ይላሉ። ባይዘወይ መንፈስ ቅዱስ ለመሞላት ማስረጃው በልሳን መናገር አይደለም። ልሳን አንድ የጸጋ ስጦታ ነው። በመንፈስ ቅዱስ ለመሞላታችን ማስረጃው ምንድነው? እረፍታችን። በብዙ ውዥንብር መሃል ያሳረፈን ጌታ ነው። ውስጣችን የገባው ጸጥታ ነው። ሁከትን ከህይወታችን የወሰደው እረፍት ነው። በዚህ እንዳትታለሉ። ብዙ ሰዎች አንዱ የኛን ቤተክርስቲያን ሰዎች አታክ የሚያደርጉት በመንፈስ ቅዱስ ተሞልተሻል፣ ተሞልታችኋል። ባትሞሉ ኖሮ ጌታን መከተል አትችሉ። ሰው በስጋው እሱን ማድረግ አይችልም። እና መሞላት ብቻ ሳይሆን ግን መገዛትንም እንማር። በዚህ መንፈስ ምሪት ስር መሆንንም እንማር። እግዚአብሔር ይርዳን። እንጸልይ። ቅዱስ አምላካችን ያው እግዚአብሔር ሆይ ስለ ቃልህ ከልባችን እናመሰግናለን። ስለ ላክልን መንፈስህ መሪያችን ስለሆነ ስለ ጌታ መንፈስ ቅዱስ ክብር ላንተ ይሁን። እግዚአብሔር ሆይ እንለምንሃለን። ሕይወታችን በመንፈስህ የተጥለቀለቀ በእኛ ሕይወት ጌታ መንፈስ ቅዱስ እንግዳ አትሁን። መሪ ሁን፣ አዛዥ ሁን፣ ገዢ ሁን። መንገድ አመላካቻችን አንተ ሁን። ለራሳችን ለሰዎችም ለሁኔታዎችም አሳልፈህ አትስጠን። ጌታ መንፈስ ቅዱስ አንተ ግዛን። ቃልህ በሕይወታችን 30 60 100 ፍሬ ተብሎ እንደተጻፈ እንዲሁ ያፍራ። ተመስገን። ይህን ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። አሜን።